ብዙ ስጋት አይገባችሁ። ብዙ መረጃዎችን ይዘን በአዲስ ነገር እንመጣለን። ግን ይህ ነገር የሚያስቆይ ነገር ስላልሆነ የሰው ህይወት ያለፈበት ነገር ስለሆነ ሌሎቹ እዛ የሰሩ ባቤል ጉዳይ ላይ የሰሩ የተሯሯጡ ስለሆነ እኔ ይሄ ጉዳይ ሊፈጽም ብዬ ነው ወደዚህ የመጣሁት እንጂ ሁላችንም ባቤል ጉዳይ ላይ የተሯሯጡ ነው። ባቤል ጉዳይ ላይ በጣም ደስ የሚል ነገር አዳዲስ መረጃና ውጤት አለ ይዘን እንመጣለን ብሎ ነው የተናገረው አሸናፊ የኛ ጀግና የሉል ምትክ የቴዲ ምትክ የሆንክ ጋዜጠኛ ነህ። በርቱልን። እንደዚህ የመጣችሁ ባቤል ጉዳይ ላይ እንደዚህ አዳዲስ ነገር ስትነግሩን አዲስ ነገር አለ፣ ደስ የሚል ነገር አለ፣ ውጤትም አግኝተናን ስትሉ እኛም በጣም ደስ ይለናል። የኛ ለእናንተ ተመልካቾች በጣም ነው ደስ የሚለን። ምክንያቱም ባቤል ጉዳይ ላይ ሁላችንም በጣም ስለተጨነቅን ምን አዲስ ነገር አለ ምን ሆነዋል ብለን ሁላችንም የተጨናነቅን ነው። ስለዚህ አዲስ ነገር አለ ይዘን እንመጣለን ሁላችንም እንሰራለን ሲል እኔ በጣም ደስ ስላለኝ ነው ይዤላችሁ የመጣሁት። ምክንያቱም ብቻው አይደለም እንደነገርኳችሁ ትላንትም ዘላለም በሱ ጉዳይ ላይ አለ፣ ልዑልም አለ፣ ያው አሸናፊውን ገብቶበታል። ስለዚህ ሁላቸውም ተባብሮ ነው የሚሰሩት። እንደዚህ ተባብራችሁ የሆነ ስራ ሲሰሩ በጣም ቀለል ይላል፣ ደስ ይላል። ከጎኑ ነው ያሉት። ብቻው መስሏችሁ እንዳትጨነቁ። አቤል እስር ቤት ቢሆንም ሁላቸው ተራርጦ የአቤል ጉዳይ ላይ ነው የሚሰሩት እላቸዋለሁ። ስለዚህ በዚህ አጋጣሚ አዲስ ነገር ስላለ ስለ አቤል አሸናፊ ስለነገረን እንኳን ደስ አላችሁ ውድ ቤተሰቦቼ። እውነት መቼም ተደብቃ አትወጣም። ውሸት ፊት ለፊት እንደሄደች አይደለም ከትንሽ ቀን በኋላ ትቀራለች፣ ወደ ኋላ ነው የምትቀረው። የአቤል እውነት ወጥቶ ሁላችንም ደስተኛ ምን ሆንበት ቀን፣ አቤል በራሱ ቻናል መጥቶ የሚሰራልን ቀን፣ የሚያመሰግንበት ቀን፣ ደስታው የሚገልጽበት ቀን ቅርብ ያርግልን። ስለዚህ ይሄ ነገር ደግሞ የሁላችንም ምኞት ስለሆነ አሁንም በዱዋና በጸሎት አግዙት አቤልን። ብቻ ያው ተሰባስቦ እንሰራለን ስላለ በጣም ደስ ስላለኝ ነው ቪዲዮን ይዤላችሁ ቀንጨብ አድርጌ ይዤላችሁ የመጣሁት። እንደምታውቁ ከዚህ በፊት አቶ አክሊሉ የሚባል ከማርታ ጋር እናትና ልጅ ያጣሉ። የልጇ ፍቅረኛ እሷ እንድታገባ የባልዋን ንብረት ሌላ ቦታ እንድታሸሽ ያደረጉ ጀግኖች ነበሩ። ሰው ከሰው የሚለያዩ ባለትዳሮችን የሚለያዩ በውሸት ባልና ትዳር እንደሚያጋቡ ለንብረት ብለው ብቻ አንድ ሰው ንብረት ካለ በደንብ ያጣሩና በደንብ ሁኔታው ያጣሩና ከዛ ለውሸት ወንድ ከሆነ ሴቱ አፈቅሬሃለሁ አግባኝ ምናምን ብላ እንድትወተውተው፣ ወንዱ ከሆነ ሴቷ ንብረት ካላት እንደዚህ በቃ ይቀርባትና ወድሻለሁ ከአንቺ በላይ ምንም በቃ እንደምታውቁት ነው። እንደዛ በማለት የውሸት ትዳር ይመሰረቱና ንብረት በሙሉ እንደሚቀሙ የሆነ አቶ አክሊሉ ይሄ ነገር ሰምተን ነበር ከዚህ በፊት ብዙ ጊዜ አሸናፊ ሰርቶበታል። የገዛ ልጇ እንኳን ፍቅረኛ ቀምታ ያገባች እናትን ተገኝታለች። ይህም ደግሞ አቶ አክሊሉ አስገድደዋት በግድ ይሄ ነገር እንድታረግ ከባልዋ ንብረት ዘረፋ እንድትወጣ የመጀመሪያ ባልዋ ትታ ሌላ ባል እንድታገባ የሁለተኛ ባልዋ ደግሞ ንብረት ስላለው ድርጅት ስላለው ብዙ ንብረቶች ብዙ ቤቶች ስላሉት ብቻ በንብረቱ ተካፋይ እንድትሆነው ለውሸት ነው ያገባቸው የነበረው። በ7 ዓመታቸው ነው። የሚገርማቸው ነገር እኔ የውሸት ነው ያገባሁት ይሄ እቺም ልጅም ለአንተ ልጅ አይደለችም በመጀመሪያ ባል የወለድኳት ልጅ ናት ብላ ነው የነገረችው። በዛ ሰዓት ያው ሰውየውም ፓራላይስ ሆኖ ቁጭ ያለው የነበረው በሷ ምክንያት። በዛ ላይ ደግሞ ራሱ ስቶ ወድቆ ነው አቶ አሸናፊ ያራጦ አምቡላንስ ጠርቶ ሐኪም ቤት የወሰደው የነበረው። ያሰውየው አሁን የት እንደደረሰ አላቅም፣ ብቻ ጥሩ ሁኔታ እንዳለ ተናግሮ ነበረ። ስለዚህ ያቺ ሴት መታ እኔ ተገድጄ ነው አክሊሉና ማርታ አስገድደውኝ ነው የልጅሽ ፍቅረኛ አንቺ መቅማት አለብሽ፣ ምክንያቱም የልጅሽ ፍቅረኛ ከውጭ ሀገር ስለመጣ ብዙ ንብረት አለው። ያ ንብረቱ ደግሞ እኛ እጅ ላይ መግባት አለበት፣ እኛ መብላት አለበት። ልጅሽ ከገባ በኋላ አናገኘውም፣ ሰውየውን እናገኘው አንችልም። ልጅሽ በዚህ ጉዳይ ላይ ልትተባበርሽ ስለማትችል አንቺ መቅደም አለብሽ፣ ቅደሚያትና የልጅሽን ፍቅረኛ ቀምተሽ አንቺ አግቢ ብለዋት ነው። ከአንድ ባል አንድ ባል ሶስታቸውን ፈታ አይደለም ግን አንዱ አስቀምጣው አንዱ ጋር ነው የዞሮችው። ከሁሉ ነገር የሚያስቀይም ነገር ወይ የሚያስጠላ ነገር የልጇ ፍቅረኛ ልታገባ ሁሉ ነገር ጨርሳ ከውጭ ሀገር መጥቶ ቤታቸው አስተካክለው የቤታቸው እቃ ሟልተው ልትጋባ ወይስ ሽማግሌ ሊልክ በተዘጋጁ ቀን ነው እናቷ ቀምታ የተደበቀችው የነበረው። ልጅቷም ባሏ ገላለች
ፍቅረኛዋ የት እንደወሰደችው አልታወቀም፣ ገላ ቀብራለች በማለትም 1 ዓመት ከ6 ወር ታስራለች። በዛ ሰዓት እንኳን እናቷ አንድ ቀን ሂዳ አልጠየቀቻትም። በመጨረሻ እውነቱ ስታቅ ልጅቷን እናቴ አይደለሽም፣ አንቺ አይደለም የወለሽኝ፣ አላቅሽም ብላ ነው የካደቻት የነበረው። ያ ነገር እውነቱ ወጥቶ ነበር። ግን ፍቅረኛዋ የት ይሁን ምን ይሁን እኔ ምንም ማቀው ነገር የለም፣ ስለሱ ብዙም አልሰማሁም። አልሙሂም ይሄ ጉድ የሰራች ማርታ የምትባል ሴትና አክሊሉ የሚባል ልጅ ጉዳይ ነው። ዛሬም ገና በአዲስ ነገር በሌላ ነገር መጥተው ሰውን ያዋከቡ ነው። የሰውን ንብረት የቀሙ ነው። ስለዚህ እባክህ ድረስልን ተብሎ አሸናፊን ወደዛ የሄደው የነበረው የአቤል ጉዳይ ትቶ ይሄ ጉዳይ ሊሰራ ነው የሄደው የነበረው። ግን ልጅቷ የማርታ ልጅ እናቴ ወንጀል አሰራም ማስመጪና ላኪናት ከውጭ ሀገር መኪና ታስገባለች ትሸጣለች እንጂ ሌላ ጉዳይ የላትም ብላ ሙሉ በሙሉ ሸፋፍናው ነበረ። ግን የእሷ ታናሽ ወንድሟ እናቴና አክሊሉ አጎታችን ነው፣ ወንድሟ ነው፣ አብሮ ነው የሚሰሩት። ግን በዛው ልክ ይጨቃጨቃሉ። ወንጀል ምን ይስሩ እኔ ምንም ማቀው ነገር የለም፣ ግን አብሮ እንደሚሰሩ ነው ማቀው። ስለዚህ እናታችን ከቤት ወጥታ የሆነ ቦታ ተደብቃ ነው ያለችው። ምክንያቱም ብዙ ሰው ቤት መጥቶ ያስቸገራት ስለሆነ መውጣት አለብኝ ከዚህ ጋር መሸሽ አለብኝ ብላ ከቤት ወጥታ ነው ያለችው። ብሉ አጎታችንም ወንጀል ይሰራል። ብዙ ጊዜ ወንጀል ሰርቶ እዚህ የህግ አካላት ወይ ፖሊሶች ሲፈልጉት ጊዜ ወደ አሁኑ ከሀገር የሚወጣው እዚህ አይኖርም ብሎ ሲናገር ጊዜ እንዴት እንደዚህ ነገር ትናገራለህ? እንዴት አጎታችን አሳልፈ ትሰጣለህ? ብላ ታላቅ እህቱ ልደበድበው ተነሳች። ግን በመጨረሻ አሸናፊ ወደ ውጭ አስወጥቷት ነው እያንዳንዱ መረጃ የጠየቀው። ሲጠይቀው ጊዜ አዎ እናቴና አጎቴ ወይም አክሊሉ ወንጀል ይሰራሉ፣ የብዙ ሰው ንብረት ይቀማሉ፣ እነሱ ብዙ ጊዜ ይጨቃጨቃሉ፣ ብዙ ጊዜ ይጋጫሉ፣ ብዙ ጊዜ በሷ ላይ ይዝትባታል። ሲዝትባትም አያለሁ እና አሁን ሁለታቸውም ተለያይተው ነው ያሉት። አክሊሉ የት እንዳለ አላቅም፣ ብቻ የሆነ ወንጀል ሰርቶ ከሀገር እንደወጣ አውቃለሁ። እናቴ ደግሞ ያለችበት ቦታ አሳያቸዋለሁ። ግን እናቴን በእንዲህ አይነት ወንጀል እንደምትሳተፍ አላቅም። ምክንያቱም የእናቴ ስራና የእናቴ ሚስጥር የምታውቀው እህቴና እህቴ ብቻ ነው። እህቴ በተማረችበት ስራ ትታ እናቴ የሆነ ድርጅት ከፍታላት እዛ ነው የምሰራው። ምክንያቱም በሰው የተሰበሰበው ብር፣ በሰው የቀማችው ብር ትዳርና ፍርሳ የሰውን ትዳር አፍርሳ የሰውን ንብረት ቀምታ ሰው በሽተኛ አድርጋ ነው የሰበሰበችውን ንብረት የልጅቷ ድርጅት ከፍታላት በተማረችበት ስራ ለመስራት ሳይሆን በራሷ ድርጅት ከፍታላት እንደፈለገች እንድትሽከረከር ነው ያደረገቻት። ግን በዚህ ጉዳይ ላይ ልጅቷ ምንም ነገር ሊወራ አልፈለገችም ነበር። ግን በመጨረሻ ወንድሟ እያንዳንዱ ሚስጥር ነው ያወጣው። በጣም ደስ ብሎኛል። እና ማርታን ደግሞ ዛሬ እንደምትያዝና ለህግ አሳልፎ እንደሚሰጧት ነው የተናገረው አሸናፊ። ምክንያቱም ያለችበት ቦታ ልጇ ለጠቁሟል። ምክንያቱም ልጇ ያለችበት ቦታ ያውቃል። ይዤያቸው ይሄዳለሁ፣ ነገር አሳያቸዋለሁ፣ ብቻናቴ እንደምንም ነገር እንዳታረጉብኝ ብሎ ነው የተናገረው። ስለዚህ አሸናፊ ወደ እሷ ሂደዋል። እሷን አሳልፎ የህግ መስጠት ነው የቀራቸው። ከዛ በኋላ እሷ ከተያዘች በኋላ ግዴታ አክሊሉ እንደሚያዝ ሙሉ በሙሉ እርግጠኛ ነኝ። ምክንያቱም አክሊሉ ማለት የእሷ ደጋፊ ስለሆነ ከእሷ ጋር አብሮ ስለሚሰሩ የወንጀለኝ ተባባሪ ስለሆነ ይሄ ወንጀል ውስጥ እንድትገባ ያደረጋት አክሊሉ ስለሆነ የሰው ንብረት እንድትቀማ ያደረጋት እሱ ስለሆነ ስለዚህ ይሄ ነገር ልትያዝ ነው እላችኋለሁ። ስለዚህ በዚህ ጉዳይ ላይ ነው አሸናፊ ቶሎ ብለህ ድረስ ተብሎ ተደውሎለት ነው የአቤልን ጉዳይ ትቶ ወደዛ የሄደው እላችኋለሁ ውድ ቤተሰቦቼ። እና ለማንኛውም ነገሩ እንደዛ ነው። እነዚህ ወንጀል የሚሰሩ ህዝቦች በሙሉ ተይዞ ወደ እስር ቤት የሚወረወሩበት የተቸገሩ ሰዎች፣ ግፍ የተሰራባቸው ሰዎች በሙሉ ቀና ብሎ የሚሄዱበት ጊዜ ቅርብ ያርግልን። በየቦታው ወንጀል የተሰራ ነው። በሰው ህይወት ላይ ሰው የተጫወተ ነው። እኔ እስከመቼ የሚኖሩበት ዱንያ እንደሆነ ዓለም እንደሆነ አላቅም። ሰውን ማስለቀስ ብቻ ነው። ወንጀልን የማይፈሩ ምንም አይመስላቸው ሰዎች አገራችን ላይ በጣም በዝተዋል፣ በጣም ሞልተዋል። ብቻ እኔ ቀልብ ይስጣቸው ነው ምለው፣ ቀልብ ይስጣቸው። ሰው እድሜ ልኩ መች ዛሬ የሞት ነገ የሞት ሰው ምንም አያቅም። ሞት እንዳለ ረስተው ሰውን ማስለቀስ። የሰው ንብረት ዛሬ ቀምታችሁ እኮ ደስተኛ ሆናችሁ ብትኖሩ ነገ የምታለቅሱበት ቀን እኮ ነው። ሰው ብቻ ያልቀስባችሁ። ሰው በእናንተ ላይ ሰው ያልቅስ። በንብረቱ አትምጡበት፣ አታስለቅሱ። ነገ በተራችሁ የምታለቅሱበት ጊዜ ቅርብ ይሆናል እና ያ ስለሆነ በአቤል ጉዳይ ላይ ደግሞ አዳዲስ ነገር እንደሚያመጡልን ይዘውን እንደሚመጡ እርግጠኛ ነኝ።
ሁላችንም በተስፋ እንጠብቃለን። አሁን ቢሆን ደግሞ ዱዓ ማድረግ አለብን። አቤልን በሰላም እንዲመጣልን ነገር ሆኖ ቀለል ተብሎ ነፃ ሆኖ እንደሚመጣልን እኔ እርግጠኛ ነኝ። በአቤል አልጠራጠርም እላችኋለሁ ውድ ቤተሰቦቼ። ለማንኛውም ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁን ይብዛልን። ከሰው ሀቅ ፈጣሪ ይጠብቀን። ሁሌ እውነተኛ ሆነን የምንጓዝ ሰዎች አላህ ያርገን ኢንሻአላህ። ግን መልካም ምሽት ይሆንላችሁ። ባይ ባይ። ሁላችሁም አቤልን እንዳትረሱ። ደግሞ የአቤል ቻናል አሳድጉት እስኪ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉትና 100 ሺህ እናስገባው። እሺ ሲመጣ ድረስ 100 ሺህ እናስገባው እላችኋለሁ ውድ ቤተሰቦቼ። ሰላማችሁን ይብዛልኝ። መልካም ምሽት። ባይ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱን። ላይክ አድርጉ። በላይክ ጀምሩት።